ሁለተኛ ደግሞ የአቶ ወርቁ አይተ ነው እኔ ያልደግመው እሷ ያለችውን ነገር ምክንያቱም በጣም ነው ማከብረው በጣም የተከበረ ሰው ነው በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ ወይም በመጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌም ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ ሞዴሬተሮቹን ከንስዬ ሰርጄ አባራለሁ ብዬ ያልኩሽ አለች እሱንም ላሰማችሁ እችላለሁ ማለት ነው ስለዚህ በድምጽ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ ነው ሳሪ በድምጽ መስማት ያስፈልጋል ኦኬ እሺ ሞዴሬተሮች ማናችሁ እንደሆናችሁ አላቅም በጣም ብዙ ልጆች ሚውት እየተደረጉ ነው ሰው የራሱን ሐሳብ ይስጥ ለምንድን ነው ሚውት ተመርጠው የሚደረጉት ይሰማል ይሰማችኋል ሰማን ሳሪ ይሄን ሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪንሽ ቁጥራቸውን ከሰጠውሽ እሺ እዛ ይቦልካል ምንም እኔን እንዳያገኙኝ ምንም መቼም ስብና አይኖረኝም እነሱን አላናገር ኧረ እነሱ ከዚህ በኋላ ነገሪ አንድ ቅድመ ሁኔታ ሰጥቼሻለሁ ችግር የለም ተረድቶኛል በቃ እናወራለን ይሄ ልጌ እኔ በፊት ለፊት አላረግም ይህን ማወቅ አለብሽ ሰው ፈልገሽ እኔ ደግሞ ያስኩትን ጌም እንዳሸንፍ ብቻ ነው ታሪክ ስሜ እኔ አንቺ እኔና በአንቺ ባህል ነው በሌላ ስም ማለት በሌላ ነው ሌላ ነው የሚሰጥሽ አንቺ በሌላ ሰው እኔ ጃጓርም ይሁን ማንም ይሁን አልፈልግም ብሩን ስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያዩ ምንድን ነው ያሰብኩት ዛሬ እነዚህን 3 ሴቶችና ይህን ወንዱን እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ካሳዩ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይሰለማች ይሻላል ሄዱ ይሄ አስበሽበት ከሆነ ማነጋግረን ከሆነ እኔ ያልሽኝን እቀበላለሁ የምትፈልጊውን ነገር የምትይኝን ነገር አክሴፕት አደርጋለሁ እንዳላገኛቸው ማለት ነው አጀንዳቸውንም ማንሳት አልፈልግም ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው ካልሆነ
ላይ ተሰበልሽ ችግር እኔ ቁርጥ ቤት ነው አይ ነኝ ሌላ ቁርጥ ቤት እዛ ስንት ቁጥ ቪዲዮ ለደርሶኝ አሁን የሌላ ሰው አይናገሩም እኔ ነኝ ሰዓት ተቆማ ሰጣበታለሽ ከዛ በኋላ የወንጀል መሳፋቸው ተቆማለ እሱ ካላስተካከሉ እንዴት እንደምንረክፈው ታይሽ አንቺ ጋር ደረሰ ያ እናገራለሁ ይስማ ዋና ጓደኛዋ ዳኛው አለልኝና ማን ነበር ይሄ ገብረት ዘብል ይሄ አይነር ወልደ ጊዮርጊስ መረጃ መጥቶልኝ እስማም ወይ ተመልካች ቅዱስ እንግዲህ ሰላም ትባለው የባለንት ቤት ባለ ፍቄ ቁርጥ ቤት አይዶ የኔ ቁርጥ ስጋ ደግሞ አጣሪ እንዴ እኔ እግዚአብሔርን ፈርቼ ራሴ የምበላው ነው ሄደን ያንቺ ነው አንድ ወንድ 3 ሴቶች እኔ ሰተሽና እጎልካቸዋለሁ አለው እናገራለሁ ብላኛለች እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት አስደርጋለሁ እያለ እቺን አይሽ እና አደራ ብሎ ከዛን እኔ ምን ብዬ ጻፍኩኝ እንደው ላረጋጋ አታስቢ ቢያት በፍጹም ደግሞ እንደው ላረጋጋት ሌላም ሰው እኮ እንደዛ ነውና እኔ ሳይደሮቼ መቼ ማሳልፌ እንደማልስት ታውቂያለሽ አይደል ብዬ በቴክስት ጻፍኩላት ማለት ነው። ሰው በቮይስ ነው ማለት እቻም ሶስተኛውን አካል ያገናኘችኝ ነው አሜሪካ ያለችው እንደገና ይላክልኝ ፈርታለች የአሜሪካ እሷም እንደዚሁ ቮይስ ይከልኛለች ማለት ነውና የሷን ቮይስ አላሰማሽም ግን ይሄ ሶስተኛው ነው ሰምተሻል ይሄ ነው የጨርቅ ከበደ ይሳር ውሸቴና እንትምልሽ እኔ ነኝ አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ ኧረ ችግር የለም ህሊና እንዲፈቅድ በርታ በይኝ ዝም ብለሽና ጸልይ እኔ እነሱን ንገሪኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ እኔ ሌላ ምንም አልጠይቅሽም እግዚአብሔር ምስክሬ ነው ሄለን ይበቃ የፍቄ ስጋ ቤት ሰማችሁ አይደለ ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኛው አለ እናምን ማን ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና አንድ ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁኝ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት ምን ነው ያሰማችሁት ሳርዬ ቮይሱን በመደዳ አሰሚያቸው አይ ቲንክ ተቆራርጦባቸዋል መሰለኝ ማፍጠኛውን ሳታደርጊ መስማት ይፈልጋሉ ማፍጠኛ ላይ አታድርጊው እንደዛ መሰለኝ የትኛው ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ ያንቺ ስራ ከጨረስኩ እስከዛው ድረስ ምን ስራዬን ልስራ ሄልዬ በቃ ልተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያለ ምንድን ነው ያሰብኩት ዛሬ አይሰማም ይሄ እነዚህ 3 ሴቶችና ይሄን ወንዱ እነሱን እንዳለ ስክሪን ዳታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ካሳየው ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይሰለማችሁ አይሰማም ይሄ ጉቺ ይሻላል ሄሉ ከተሻል ይሄ ይሰማል ሳርዬ በደንብ አሰማኝ ሆነ እኔ ያልሽኝን እቀበላለሁ የምትፈልጊውን ነገር የምትይኝን ነገር አክሰፕት አደርጋለሁ እንዳላገኛቸው ማለት ነው የነሱ አጀንዳቸውንም ማንሳት አልፈልግም ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሹ ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከነሱ ጋር ግን አንቺ ራስሽ ወዳጅሽና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ተሰማልሽ ችግር እኔ ቁርጥ ቤት ነው
ቪዲዮ ላደርሰኛል። ሌላ ደግሞ ቆይ እንደዚህ ብላ እየጻፈችልኝ እንደገና የጥያቄ ማንሳቱ ከብዶኝ ነው።
የሰራተኛዋን ስም ብቻ ብትነግረኝ ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን ያለችው ማለትሽም ግን ያቺ ዘመዴ ያልኩሽ ናት ወይስ ሌላ ሰው ናት? እሱን ነው ማወቅ የፈለግኩት። በቃ እግዚአብሔር ምስክሬ ነው። ማለት ዱባይ ያለችውን ታውቂያታለሽ? አላውቃትም። ኧረ ዱባይ ማን አውቃታለሁ? ዘመዷ አይደለች እዚህ ትግራይ ታውቂያታለሽ? ዱባይ ያለችውን እኔ በቃትም ሀፌ ይዘጋልኩሽ ከተናገርኩኝ እኔ እኔ በቃትም ሀፌ ኤኒዌይስ ሰምታችኋል አይደለ? ጉቺ እየተሰማችሁ አይደለ? አዎ ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አዎ አሁን የሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሂዶ ጠየቀልኝ። መሲ ብርጅስቶንም ሂዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወጥኑ አልናገርም። እኪ ሴትዮ ምንድነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደቢኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላትና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድነው የሚሻለው? ኧረ በእናት እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉቺም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ። ላንቺ ይሄን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ፣ ሁሉ
ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድነው? በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ አስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑን ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁና የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ እማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ ያላችሁ እንዴት ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ? አትሰጭም። ካልሰጠሽ ግን ከገሜ በኋላ እኔ ማደርግሽን አውቃለሁ። እድሜሽን ነው ማሳጥረው። ምንድነው ማደርግሽ? ምንድነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ ያለቅሽም እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪ፣ እኔ ጨርሰዋለሁ፣ ካንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራች አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይሄው ይታያል። ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ።
መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው ነው እንዴ? ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ሄለን እኔን በጆከር እያሰደበች ራሷ እየመጇቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርከች በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱን ልንገርሽ፣ አሁን እኮ እኔን በጆከር እያሰደበች ራሷ እየተሳደበች ይሄንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር መች ትጨነቅ ትፈልጊያለሽ? እውነቱን ልንገርሽ፣ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። ይሄው ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይሄው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረም ስጭኝ አላልኩ። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳን ትንሽ ለኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ፣ የጉችን ለአንቺ አይደለም እኔ ልንገርሽ፣ የጉችን የራቀውን ግሬልን በህግ ይሄዳለሁ እኔ ከዚህ በኋላ እኔ። እሺ ሌላ የምትጠይቁኝ ጥያቄ ካለ ይኸውልሽ፣ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ፣ አሁን እነሱ ኮመንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ። ዞሮ አንበሳ መዛ የተሰጣት ጋላሪ ሙሉ እያለችሽ እንደነበረ እሱ ነው ከሱ። አዎ ትከፊ የነበረው ነገር
አንቺ ያስፈራሽ ምንድነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ አያይዘሽ መልሽላቸው። ምንድነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እኔ እያነበብኩ ስለነበር ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን የተከበሩ ልጆቼን ቤተሰቦቼን ስራዬን እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት። እኔ ምንም ነገር ምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን ፈራ? እኔ ጀግና ሴት ነኝ። እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለችኝ። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይሄንን እንድታቆልኝ እኔ ነግራቸዋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው።